አክሊል በነገራችን ላይ ተሳዳቢ ስላደራጀ እኔ ብቻዬን በቂ ነኝ። አንተም ሆንክ አንተ ውስጥ እኚህ ልክስክሶች እኚህ ለቃቃሚ ውሾች ተከታዮች እኚህ ባለጌዎች ማለት ነው ከኔ አታልፉም። በነገራችን ላይ መተግን ጨዋ እንድትጫወት አንፈልግም። ይበቃል። ስናወራ የነበረው ይሄን ስለ መጽሐፍ ተነስቶ ነበር። ቶምሻ እኔ አንደርስታንድ አደርጋለሁ። እነዚህ ንቀህ መተው ትችላለህ። ነገር ግን ነገ እኛ ዝም የምንላቸው ከሆነ ነገ አባቶች ጋር ነው የሚቀጥሉት። ምክንያቱም ብዙ አባቶች እየተሰደቡ ከዚህ ፕላትፎርም ይሄ ኢዮብ ዘሚካኤል የሚል ይሄን የጥንቁልና አርማውን ያገር ደረገ ሰው እባካችሁ በብሎክ አሰናብቱ። ሞዴሬተር በብሎክ በቃ በብሎክ አሰናብቱ። በብሎክ ሲገቡ ብሎክ ይሄው ሄሉ ብሎክ እቺ ናት አንዷም ተሳዳቢ ብሎክ በቃ ሲገቡ ብሎክ አድርጓቸው። እኚህ በጣም መረን ባለጌ ናቸው። ዩኒቨርሳል ቸርች እና ሎካል ቸርች ቤተክርስቲያን ተሳሳታለች። በዛ ዙሪያ ነበረ ሲያቅተው ምን አለ ኤቪደንስ አምጣ ብለን ስንጠይቀው ሴቶችዬ ኑ አሁን ይሄን የዛን ጊዜ እንዲጻፈው ይቅር በለኝ ወንድሜ ሳላውቅ ካስከፋው በንግግሬ ይቅርታ ትላንት ነበር ልጽፍልህ ያሰብኩት ስላልተመቸኝ ነበር። እንግዲህ ተሳድቦ ነው የወጣው። አንድ ስምሪናት የምትባል አንድ የሆነች ቆሻሻ ሴት አለች። ዶክተር ስምሪ ምናምን ብላ ራሷን ምትል አንድ ሰዓት ከምናምን ዩቲዩብ ላይ ገብታችሁ ምን እያሉ ሲሳደቡ እንደነበር አንድ ሰው ገብቶ ተዋ ያላቸው አልነበረም። ምንም በሰዓቱኛ ኬኩን ቤት ነው ምንም አልተናገር ነው። መተህ እዚህ ድድሽን አታስጪ። ሂዱ ብልግናችሁን ሂዱና አዛ እሺ። ይሄው እንኳን አደረሰ ብሎ ሴፕቴምበር 11 ላይ እንኳን አደረሰ ሰሙ እንኳን አብሮ አደረሰን ናቱ መልካም አመት ለቤተሰብህም ጭምር ሲዩ መልካም አዲስ አመት ተወዳጅ ወንድሜ። ምንም በቃ ጀስት ቹዋል ሆኔ ኢቭን ቼክ እንኳን አላደረኩትም። መጥቶ ስድብ ጀመረ ቤቴ ሲሳደብ ቦለኩት። ምን አለ በደንብ ይዩት። እኔም እንዲህ ብዬ ተቦልኬ መጣው። ቁጭ ብሎ ሲሳደብ ነበር በቀደም ካያችሁት የዛሬ 3 ቀን አራቀ። ምንም አድርገ ነው አይደለም። ይሄው እንዲደራጃሉ ይመጣሉ። ይሄው እንደዚህ ነው። ይሄ ነው ጨዋታቸው። ይሄ ነው ጨዋታቸው። እቿትን ነው አንዷ ተሳዳቢ ብልግና የምትሳደበው። እቺን ሴት ማለት በጣም ረጅም ጊዜ ተከታትያታለሁ። እቺ አሁን የታለች መሰላችሁ? እቺን አያችኋት? እቺ ሴት ናት። እቺ ሴት አሁን ቅድም ያያችኋት ይሄው እቺ ሴት የዛኑ ቀን ቴሌግራም አካውንታችሁን አጥፉ ብሏቸው የዛኑ ቀን ይቻት የዛኑ ቀን ይሄው ይቻት ፎቶ አጥፉ ብሏቸው በተለይ
ይሄ የኢዮብ ዘሚካኤል አርማ የሚያደርጉ የአረብ ሀገር ቡና ቤት ሰራተኛ ሸርሙጦች ናቸው። በነገራችን ላይ በጠቅላላ አንድ ጤናማ ሴት የለችም። አንድ ጤናማ ሴት ብሎክ አድርጓቸው። ይሄን እሱን ሎጎ ስታገኙ ብሎክ አድርጓቸው። ብሎክ አይጠቅሙም። የወንድ ሱስ ነው እንጂ ያለባቸው እነዚህ የትኛውም ሃይማኖት ውስጥ ካታጎራይዝ የሚደረጉ አይደለም። ብሎክ በቃ ሲመጡ ብሎክ አድርጉና አሰናብቷቸው። ሲመጡ ከዚህ በኋላ እንዲህ አይነት ሴቶችን ስናጸዳ ነው በስርዓት የምናወራው። ይሄንን ነው የምንላችሁ። ብሎክ እንዲህ ባለጌውን ብሎክ እያልናችሁ ያለ ነው። ይሄንን ነው ይሄንን ይሁት ይኸው እንግዲህ ምን እያደረጉ ነው? እየለጠፉ ያሉት እናጠፋቸዋለን። ከምን ከቲክታክ ፕላትፎርም ማንን? እኛን ይሄን የሚያደርጉት ከየት ነው? ቴሌግራም ላይ እና አክሊል ነው የሚያደራጇቸው። በነገራችን ላይ ይሄው የስድብ ማዕት ይገባሉ። ሳሙዬ እነዚህ አሁን ክርስቲያን ናቸው። ሳሙ አንተ ሳሙ ያ ቤቲ እንዴት ነህ? አቤት አቤት። እንትን እንዴት ነሽ? አርስቱን አጥፋው። እዚህ ጋር ቅዱስ ቁርባን የሚለው በቃ እሱ እንዳትረሳሽ በኋላ። እሺ እግዚአብሔር ያሳያችሁ። እኛ የምናወራው ሌላ ነገር ግን እየገቡ የሚሳደቡት ስድብ እንዳይመስላችሁ። ስድባቸው እንዴት እንደሚያስጠላ ምን ስለምን እያወራን እንኳን እንደሆነ አያውቁም። ስክሪንሾት አደረገች እዚህ ጋር። ከዛ የስድብ ማዕት ስናወራ የነበረው ስለ መጽሐፍ ስለማ ሪፎርመር ቴዎሎጂ ስለሚባለው መጽሐፍ ቶፒክ አንስቶ እሱ እንትን ላለው ሲል ከእናንተ የተሻለ ሌላ ሰው የለም እያል እማወራው ስለ ከአማን ሻሎም ጋር ነበር። ስለ ራሳቸው መጽሐፍ ምን አደረጉት? እቺን ስክሪንሾት አድርገው እቺን ጽሁፍ ብቻ አወጣት። ምንድነው? እንዲናርጋቸው እንዲናስወጣቸው ስለ መጽሐፍ ሰው በዚህ ልክ እንዴት ማህይም ግን ይሆናል? ሳሙ እንዴት አደርክ? ምን ተፈጥሮ ነው ወንድም አለሜ? አረ እቺ ሴት ባለጌ ሴት አለች። እቺ ባልና ሚስት እየተለዋወጡ እቺ ዘልዳ የምትባል የለችም? ጀስት እኔ እያየኋቸው ነበር። እንደውም ምንድነው ከቲክታክ ላይ እንዲያስደርገን እናጠፋቸዋለን፣ እንዲናረጋቸዋለን። እስኪ እኔ የዛሬ 100 ዓመት ቲክታክ ብኖር እኔ ከቲክታክ አልጠፋም። እውነቱን እንንገራችሁ አንጠፋም። ዓለም 12 የምትባልን ሴት የምትፈቱ ሰዎች ካየው ግን ብሎክ ነው ማረጋችሁ። ብሎክ ዓለም 12 የምትባልን ሴት ብሎክ ነው ማረጋችሁ። ብሎክ ማለት ነው። ይኸውላችሁ ለባለጌ ሴቶች
ይኸውላችሁ በጨዋነት በቃ የምታርፉ መስሎን ነበር። 2 ዓመት ሙሉ በውስጥም ልንመክራችሁ ሞከርን፣ ተው አለን። አዎ ሴት ናት። ባሊና ሚስት አካውንት ሼር እያደረጉ ነው የሚጠቀሙት። አረብ ሀገር ነው ያለችው፣ እዚህ ዱባይ። እቺ ልጅ ከፈታችኋት ከኔ ጋር የመጨረሻ ነው። ሂጂ አንቺ ባለጌ፣ ሂጂ ከቤትሽ ጋር ኢዮብ መኮንን ምናምን የሚባል አለ አይደል? ሂጂ እሱ ጋር እየነገርናችሁ ነው። ሰሙ ተሰድቡ። ምንድነው እኔን አሁን ስድባችሁን አይቼ ጎበዝ እንድላችሁ ነው ይሄ ሁሉ ሜንሽን የምታደርጉት? ሰሙ ቆይ ሰሙ አዳምጠኝ ነው። እስኪ አዳምጠኝ ሰሙ። ይኸውልህ እየሰማሁሽ ነው። ብሎክን የሚፈቱብክ ሰዎች ካሉ ገስት ማኔጅ እና እንትኑን ብቻ ለቃ ብሎ እንትኑን የብሎኩን እንትኑን አንሳባቸው። ምክንያቱም በዚህ ደረጃ የሚፈታተኑ ከሆነ ማለት ነው አንተን ለማሳሳትና አንተን በዚህ ደረጃ እንድትሆን እያስቀመጡ ከሆነ ማትፈልጋቸው ሰዎች እንትኑን አንሳ። ብሎክም እንዳደርጉ ብሎኩን ከስራ እንትን በልባቸው። በተረፈ ግን ዛሬም ፍላጎታቸው ስላሟላት አዝኛለሁ። ምክንያቱም እነሱ የሚፈልጉት ይሄ ስለሆነ ከሆነ እንትን ከሆነ ምን ማድረግ ይችላል? እሾህን በእሾህ ካልሆነ የለሽ ምንም እንትን አትያቸውም። እሾህን በእሾህ ነው የሚሰሩ ወንድሞች መረጃ ከፈለጉ እንልክላቸዋለን። እነዚህን ግን እሾህን በእሾህ ብቻ ነው። እሾህን በእሾህ ጀግናን ነው አመት ተሳደቧል ወይስ ታውሰሙ እየተወደ ሌላ ነገር እነሱ ተው እንዴ እንድትሉ ለዚህ ነው አንተ ምን አለ መሰለሽ ኖ አይደለም የለሽ ኖርማሊ ጀስት ከእንደነዚህ አይነት ሰዎች ምንም ነገር ኤክስፔክት ስለማናደርግ ምንም አይነት ነገር ኤክስፔክት አናደርግም። ምክንያቱም እነዚህ ሰዎች አላማቸው ምክንያቱም እነዚህ ሰዎች የሚገስጽ የሚቆጣ ሰው የለም። ቆይ ሰሙ ቆይ እኔን አዳምጠኝ። አንተን የሚፈልግክ ሰው አለ። እውቀትህን በተገቢ ቦታ እንድትጠቀም የሚፈልጉ አባቶችና መምህራኖች አሉ። አንተ ከባለጌ ጋር ወርደህ ከታች ስትታገል ሲያዩ አይደለም ምን አለ መሰለሽ ሪች ምን አለ መሰለሽ ይሄ እኔ ላይ ብቻ አይደለም። ምናልባት እኔ ቅድም ሳሳያችሁ ጽሁፉን እኔ ላይ ብቻ የመጣ ነገር አይደለም። እኔ ላይ ብቻ አይደለም ነገራችን ላይ ከቲክቶክ ላይ ተራ በተራ ነው ፕሮጀክቱ የተጀመረው። ከቲክቶክ ላይ እናበራቸዋለን፣ እናጠፋቸዋለን። እኔ እኮ ስክሪንሾት እያደረኩ ይያሉ በእጄ ስክሪንሾቱን እኮ ሳሳያችሁ ገብቶኛል። ሰሙዬ አንተ እኮ የምትለኝ ነገር እንዳለ ገብቶኛል። እስቲ ማን እንደሚጠፋ እናያለን። እሱም በተግባር አጠፋለሁ የሚለው ይጠፋሉ። ይሄ እንዲህ ሊሉበት የቻሉበትም የራሳቸው ይሄዳሉ። የወንድሞችን እንደዚህ ቪዲዮ ይቆርጣሉ። እንትን አሁን እንግዲህ እግዚአብሔር ያሳያችሁ። ቅድም አሁን ይሄ ዘልዳ የሚባለው ነው። ዘልዳ የሚባል እንግዲህ ይላችሁ ድምጽ ነበር ሊቆርጡ የነበረው ሴት ነው። በነገራችን ሴት ነው ወንድ ናቸው። ድምጽ ነበር ሊቆርጡ የነበረው። ለምን ድምጹን አላስገቡትም? ስለምን እየተወራ ነው? ለምን አላስገቡትም? እየተወራ የነበረው ስለ መጽሐፍ ነው። ስለ ሪፎርመር ቲዮሎጂ አስቹ ሪዞርት ነው። አስቹ ሪዞርት የሚባለው ቤት ስለ ሪፎርመር ቲዮሎጂ እየተወራ ነው። እዚህ ቦታ ላይ ስለ ሪፎርመር ቲዮሎጂ እየተወራ መጽሐፍ እንተረጉማለን እያሉና አማን ሲያወራ ሜንሽን አረኩትና የተሻለ ሐሳብ ነው። እንዲህ አይነት የትርጉም ጽሁፎች ካሉ በእናንተ ቤት ብጽፉ እያልኩኝ ኮሜንት እያረኩት ሜንሽን እያረኩት እየጻፍኩኝ ነበር። ከዚያም በኋላ እሱም መልስ እየተመላለሰን እየተጻጻፈን መጨረሻ ላይ ምንድነው የጻፍኩለት? ይሄን የምር ከእናንተ የሚሻል ጻፊ በኢትዮጵያ ደረጃ ማግኘት ከባድ ነው። በንጽጽር የዳበረ ሚዛናዊ አእምሮ ስላላችሁ አልኩት። ስለየትኛው ስለሚተረጉመው መጽሐፍ ነው እያወራን ያለ ነው። የብልግናቸው ብልግና እችኛዋን ቆርጣ ወጣው። ከዛን በቃ የስድብ ሰው እየተሳደበ ሰው ሜንሽን ያደርጋል። ነይ ወይ አንተ ወይ እሷ ጋር ካለ ናግባና ለምን አታወራና ናግባ አለ አይደል? ዘልዳ አውቄ ነው ብሎ ከማል አደረገኝ። በነገራችን ላይ ናግባ አለ አይደል? ከታች አሁን እየገባ እያየሁ ነው። ግባ ለምን አትገባ?
እና ያው እየጠበቅን ነው። ግባ ስቤያለሁ አይደል? ግባ እስኪ እና ግባ አንተ በቃ አንተና ሚስት ናችሁ። ዘልዳ የሚለውን አለች አይደል? አረብ ሀገር ተቀምጣ ቁጭ ብላ የምትሳደበው ሚስት ግባ። ለምን አትገባም? ግባና እስኪና ይሄን ስለጻፍከው ስለ ሙሉ ቪዲዮ ንገራቸው። ግባና እግዚአብሔር ያሳያችሁ። ይሄው ምንድነው የሚለው? ፍጥነትሽ ጀስት እግዚአብሔር ያሳያችሁ። እኔ ምንም እኮ አላደረግንም። እያወራን የነበረው ስለሌላ ነገር አይደለም። እግዚአብሔር ያሳያል። ምንም አድርጊያቸዋል። የስድብ ማት ስድብ ሰው እየተሳደበ ስድብ ሜንሽን ያደርጋል ሰውን። እኚህ እንግዲህ የአክሊል ተማሪዎች ናቸው። የዳቆና ምናምን የናታኔም ተማሪዎች ናቸው። እግዚአብሔር ያሳያችሁ እንዴት እንደሚቀፍ። ይሄ መላኩ ሰው ይሄው መላኩ የሚባለው ነው። እግዚአብሔር ያሳያችሁ ምን እንደተባለ አያውቅም። ሊቁ ሰሙ የሚኪ አስተማሪ ተመልከቷቸው። አረ ወይኔ አይ ጀግናው ማን እቺ ክዬ ለምትባለው ተሳዳቢ ይኸውላችሁም ለነማ ሜንሽን እንደሚደረግ እኚህ በጠቅላላ እኔ ብሎክ ያረኳቸው ናቸው ሲሳደቡ። ሜንሽኑ ላይ ያዘው ኖ መልሰው ሜንሽኑ መልሰው ንካው ሞር የሚለው ንካውና ሙሉን እንየው። ያው ተመልከቱ። አው መላኩ ለመላኩ ኪያ ሄኖክ አንተነህ ሎዛ ተመልከቱ። ባሮክ ልጇ ነው አምላኳ። ኦ ማይ ጋድ ሰባቱ ጎረምሶች አሪፍ ስብስብ ላይ ናችሁ እናንተ። ምን አለ ሰውን ለመታደግ እንዲህ ብትሰበሰቡ። አይ ተመልከቻቸው እንግዲህ እግዚአብሔር ያሳያችሁ። እኛ የምናወራው ስለሌላ ነገር ስለ መጽሐፍ እያወራን ነው። እግዚአብሔር ይመስገን። ቶምሻ ይሄው አንዴ ናውራኝ እስኪ ይሄ ወራዳ ግም ለግማዱ አንዴ አውራኝ አባቢ አንዴ አውሪኝ። እኔ ናውራኝ ሰሙዬ ኦኬ ዲና ካሜራውን አዘጋው። ችግር የለም። ሪቺ እንዴት ነሽ? ቬነሲያ ሰላም ብያለሁ። እንዴት ናችሁ? አለው ተወዬ አለው። እግዚአብሔር ይመስገን። ትንሽ ሚዩት አድርጉልኝና ሰሙን ላውራው። እሺ ሪቺ ሰሙዬ ዘግተኸኛል። እኔም ሜንሽን ውስጥ አለሁበት እንዴ? ያረ ይሄ ተሳዳቢው ግሩፕ ነው ያለው። አንተ ከቲክቶክ ከስር እየሰሙት እናጠፋቸዋለን። የዛቻማት ስማ ይሄው የሰሙ አንድ በአንድ ከቲክቶክ ነው የምናበራቸው። እነሱ ስላሉ ይሆናል ሰሙዬ፣ እነሱ ስላሉ ይሆናል። ትላንትና ከመምህራኖች ከወንድሞች ጋር ምን አለ መሰለህ፣ ትናንትና ኢምፒስ ነው አይደለ? በሰላም ነው አይደለ? የፈታ ነው በጣም አሁን አንድ ቪዲዮ በቀደም ከሰራው አንዷ ከሰራችሁ እቺ ዘልዳ የምትባለው ናት። የማንን የኔና የዘማርያምን ቪዲዮ ቆርጣ ከሰራች አንዷ እሱ ነው። አንዱ ደግሞ መላኩ 12 የሚባለው ልክ እዚህ ጋር ያየኸው ሰው የሰሩት እነሱ ናቸው። ቪዲዮ ቆራርጠው ማለት ነው። ኦኬ ቪዲዮ ቆርጠው ሰሩ። ስለዚህ መጣን እኔና ዘማርያም ሌሎችም አግሪመንት አግሪ ያደረገን ሲጀመር ከነሱ ጋር እኔ ምንም አይነት በተአምር እኔ ከና አክሊል ግሩፕ ጋር መታረቅ አይደለም ቤተክርስቲያን እስክትለየን ድረስ ህብረት አላደረግም። በነገራችን ላይ ሲጀመር ኦርቶዶክስ ናቸው ብዬ ስለማላምን ሲባል ማታ ምን ነበር እየተባለ የነበረው? 52 ደቂቃ ሙሉ ምን እያሉ ነው?
ለስድቡ እኛ አለን ሴቶቹ። ክያ ካለ ግባ ከታች አብረን ነው እሱ ነው ሼር ያደረገልኝ። ግባ ካለ ክያ ቁጭ ብለን እሺ መጨረሻ ላይ የአፎሚያ ረዳት የሚባለው ሰሙ ነው። ብሎክ አርጉት ተብሎ ያ ሰሙዬ እኔ እኮ ሰሙሻ እየሰማኸኝ ከሆነ በደንብ ተረድቻለሁ ሐሳብህን እኮ። ግን ትላንት ከመምህራኖች ጋር ከወንድሞች ጋር ፍቅር ስለነበርክ ይሄንን ያልወደዱ ሰዎች አሁን አንተ የምታሳየንን ስክሪንሹቱን ያየነውን እንዲህ ሲያደርጉ የሚፈልጉትን ነገር እያደረክላቸው እንደሆነ እንዴት አላሰብክም? ለምን ወደ ትምህርት እንዳትመለስ እንደፈለጉ እንዴት አይገባህም? ሰሙዬ እሺ በነገራችን ላይ የለም ቴሌግራም ይሰሩናል። ቆይ ሰሙዬ ልጨርስልሽ፣ እኔ አባቴ ልጨርስልህ ሐሳቤ ወንድማዊ ምክሬ ነው ከተቀበልከኝ። እኛ እነሱ በቴሌግራም የሚያደርጉትን እያመጣን ቲክቶክ ላይ የምናወራ ከሆነ ወደ ትክክለኛው መስመር እንዳንገባ ዘወትር እንዲህ አይነት የቤት ስራ እንዲሰጡን ትፈልጋለህ ወይ? ሰሙ ከቲክቶክ እናጠፋቸዋለን ስላሉ እኛ እናውራበት ወይ ርዕስ አድርገን ሰሙ ንቀን አልፈን ወደ ተሻለ መስመር ብንገባ አይሻልም? ሚኪ እንትን ይቅርታ ቶም እንትን እያልን ያለ ነው ቴሌግራም ላይ። አሬ እኮ ቲክቶክ ላይ ተለጥፎ ነው ሜንሽን የምደረገው። ይሄ እኮ ቲክቶክ ቴሌግራም መስሎ ነው። ሙሉ ቲክቶክ እኮ ነው ይሄ። ምንድነው ብዬኛ ጧት ኖርማሊ ስናወራ የነበረው ስለ መጽሐፍ ነው። ስለ መጽሐፍ ትርጉም ነው እያወራን። ስለ መጽሐፍ ትርጉም ምንድን ነበረ ይሉ የነበረው? ቀጥታ የተዋወረየውን እቺን ፓርት ቆረጧት። እያወራን ያለ ነው ስለ አማን ሻሎም ቤተ እምነት ነው። ምክንያቱም በሪፎርምድ ባፕቲስት ወይም በካልቪኒዝም ዙሪያ እኔ ማቀው የተጻፈ አንድ መጽሐፍ ነው። በዛ ዙሪያ እያወራን ነበረ። ምናወራው የሆነ አማን ሻሎም ሜንሽን ስላደረገው መጽሐፍ ነበር እያወራን የነበረው። እንግዲህ እየተጻጻፈን የነበረው ስለሱ ነበር። ይሄን ስክሪንሹት አድርጋ ወጣች። ይሄን እግዚአብሔር ያሳያችሁ። ስክሪንሹት አወጣ፣ ተለጠፈ። የስድብ መዓት ሜንሽን እየተደረገ በውስጥ ምንድነው? እኔ ብዙ ጊዜ ሜንሽን አላይም ነበር። ስገባ ቀጥታ ምንድን ነው የለጠፉ ሳይ ጧት እንትን ሲሉ እንደውም ገስት ግባ ሲሉኝ አልገባም ብያቸው፣ ምክንያቱም እንደሚሳደቡ ስለማቅ። ኦኬ ጽሁፍ ቆርጠውችን ጽሁፍ ለጠፏት። ምንድነው የሚለው? የምር ከእናንተ የሚሻል ጻፊ በኢትዮጵያ ደረጃ ማግኘት ከባድ ነው። በንጽጽር የዳበረ ሚዛናዊ አእምሮ ስለሚኖራችሁ ያወራን ነው። ከታች እያወራን ስለነበረው ነገር ነው እያወራን። ይሄ የቀጠለ ንግግር ነው። ከታች ያለውን ቆረጠችውና ይሄን ለጠፉት። ከዛን ምንድነው የሚሉት? ግም ለግም አሉ። ይሄ ወራዳ ጉድ፣ ይሄ ወራ እቃ እግዚኦ ቅሌት ሜንሽን ሰሙ። ተመልከቱ። ኦኬ ለጥፉ፣ ምንም ነገር ለጥፉ። ግን ምን እንዳደርጋችሁ ነው ተሳድባችሁ ሜንሽን የምታረጉኝ? ምን እንዲሆን ነው? አይበቃችሁም? አክሊል አይበቃህም ወይ? 2 ዓመት ሙሉ አሰደብክ፣ ካህናት አሰደብክ፣ ምናት ቤተ ክርስቲያንን እንደፈለክ ተናገርክ፣ እንደፈለክ ካልክ አይበቃህም ወይ? ባንተ ልክ ባልገን እኮ ታች ወርደ መናገር ከብዶን አይደለም። እንዳንተ ስዳደግ ሰዎችን ሰብስበን ተሳደቡ እያልን መላክ ከብዶን አይደለም። መቼ ነው የሚበቃው ያንተ ስድነት? አይታችኋል አይደል? ቶም ለ7 ደቂቃ ብሎ የፖስተውን ታምረ ማለት አይቻለሁ። ሰሙዬ ለሰባት ደቂቃ ሊያጋጩን ለሚፈልጉ ሰዎች ሰሙዬ ሊያጋጩን እንደው ልጆቹን ፈልገውት ከሆነ ትንሽ በትላንቱ በነበርክበት ማንነት እንድንቀጥል ስለምፈልግ ነው የገባሁት። ሰሙሻ ሐሳብህን በደንብ እረዳለሁ። ግን በትላንቱ ማንነት ትላንት በነበረው ሂደት ላይ ብንቀጥል እንደው እነዚህ ሰዎች ለተወሰነ ጊዜ ችላ ብንላቸው የሚል ሐሳብ ስላለኝ ነው። እንድንሳደብ እንድንጮህ የሚፈልግ ሰው ብዙ አለ። ሰሙዬ በጣም እንድትረዳ የሚፈልገው እሱን ነው። በቃ እነዚህ ሰዎች ሁሌ ስንሳደብ ነው ደስ የሚላቸው። እንደዛ በብሎክ አሰናብቷቸው ቁጭ ብለው እነዚህ ናቸው አንድ በአንድ ነው ከቲክቶክ አብረን የምናጠፋቸው እያሉ ማታ ሲነጋገሩ የነበሩ ናቸው። በጠቅላላ ብሎክ በማድረግ ተባበሩ። ሞዴሬተሮች ሲገቡ ብሎክ አድርጓቸው። እኔ አልችልም። ሰሙ ሰማኸኝ አባቢ? ማንም ይሁን ምንም ይበል ሰሙዬ፣ ትላንት በነበርከው ነገር ብትቀጥል ትርፋማ ትሆናለህ። አንተ ብቻ ሳይሆን ቅድስት ቤተክርስቲያንን አስተምህሮቷን ትገልጣለህ። ሰሙ
ምክንያቱም እነ መምህር በረከት እነ ዘማርያም እነ ታላቁ አብረው ለመስራት ያላቸውን ፍላጎት በጣም ታውቃለህ። እኔ አንደርስታንድ አድርጌያለሁ ቶም በጣም እኔ ግልጽ እንዲሆንልህ እኔ አሁንም እንድታውቁት የምፈልገው ሁላችሁም ኦርቶዶክሳውያን ይሄ የተደራጀ ግሩፕ አሁንም ካልፈረሰ ነገ እኛ ቁጭ ብለን ታላቁ ቤት አይታል አይደል ቶም ያ ሁሉ ስድብ ትናንትና ሚኪሻ ቤት አይታል አይደል ያ ሁሉ ስድብ በቃ አንድ መልስ መልሰናል አንድ ሰው ሜንሽን እያደረጉ ሲሳደቡ ቆይ ሪቺ አንዴ ልጨርስና ያ ሁሉ ሲሳደቡ ቆይ ተከታያለሽ ሪቺ ያ ሁሉ ስድብ ሲሳደቡ ያ ሁሉ አንድ መልስ መልሰናል ማን ነው ዳቆም መኳንንት ነው ምናምን ዘማርያምን ሜንሽን እያደረገ ሲናገረው አንድ መልስ ሰተናል ትናንት ዘማርያም ሲሰደብኛ ኢቭን ዘማርያም ተሰደበ ብለን እንኳን አውርተናል ወይ ይሄው ይሁት ዘማርያም ምን እየተባለ ሲሰደብ እንደነበረ ቆይታ አለ ይሄ ነው መሰለኝ ቆይ ኮሜንቱ ላጥፋላችሁ ምን እየተባለ ዘማርያም ሲሰደብ እንደነበረ ላሳያችሁ ምንድነው እነዚህ አላማቸው አጠቃላይ ከቲክታክ ፕላትፎርም እናበራቸዋለን በምን በስድብ ይሄው ለማያውቅ ታጠነ አንተ ምን መናፈቅ አንተ አስመሳይ ሰው መሳይ በሸንጎ ይሄን ፈለገ ጳውሎስን አታውቁትም ይሄ ትናንት ኢቭን አሁን በዚህ ልክ ነው ተደራጅተው የመጡት በሚገቡበት ቤት መምህራንን አባቶችን እኔ እዚህ ቲክታክ ላይ ተሰርበው ያልጠፉ አባት አሉ ምንድነው አሁን እየተፈለገ ያለው ምንድነው ኦኬ እኛ ዝም አለን እሺ ዝም አለን አንድ አባት ሜንሽን ተደርጎ በልግና ሲሰደብ ዝም እንበል ስደቡ ተብሎ እኮ ነው ይኸው ቲክታክ ላይ ከቲክታክና ይኸው ቄርሎሳውያን የሚል ቲክታክ ድረገጽ ላይ 52 ደቂቃ ሪከርድ አለው ክያጋ እኔ ሪከርድ አድርጌያቸዋለሁ ብሏል ቁጭ ብለን መጨረሻ ላይ እኔ መኖሬን ሲያቅ ነው በስድብ እናጠፋቸዋለን ቃል በቃል ሲሉ ነበር እነዚህን ሰዎች ምናልባት እዚህ ጋር ስለተና ይሄ በየቤታቸው ግቡ የማይሳደብ ሰው አለ ወይ ማታኔ በጣም እርር ብዬ ነው ያደርኩት እርር ብዬ ቁጭ ብለን እየሰማን የብልግና ማአት ሴት አይመስሏችሁም ሲሳደቡ ሁላ ሴቶቹ ብልግና ሲሳደቡ ይሄ ዳቆና ታዲያ ከት ብሎ ይስቃል ቆይ እንደዛ ማለት ጥሩ ባይሆንም ግን ምን ብንላቸው ጥሩ ነው እያለ እሺ በቃ ተረድቻለሁ አንድ ደቂቃ ሰሙዬ በደንብ ተረድቻለሁ እኔ ወንድሜ ነህ ስትጎዳ ማየት አልፈልግም አሁን ግን እነሱ አንተ ላይ በመክፈትህ እንደዚህ በመጮህህ ደስተኛ ነው የሚሆኑት ተጎጂው በስተመጨረሻው አንተ ነህ ለምን ኃይልህን እያሟጠጥክ ነው በጣም ተናደሃል የሚያደርጉት ነገር አቃጥሏል ስለዚህ በብልሃት ነገሮችን ለማስተካከል ብንጥር እንደ ወንድም ተያይዘን ተመካክረን ስህተት የሆንኩትን መክረኸኝ እንደዛ ብንሄድ መልካም ነው የሚል አስተሳሰብ አለኝ ከዛ ሲቀጥል ግን ለአንተ ሳይሆን ለሌሎቹ መልእክቴ ከደረሳቸው እውነት ስልጣነ ክህነት ይዛችሁ ይሄ መከፋፈላችን በሁለት ጎራ መቋሰሉ ተመችቷችሁ ነው ወይ በቴሌግራም እየሄዳችሁ እዚህ ቦታም ዕቅበተ እምነት የምትሰሩ መምህራንን የምትሉ ሰዎች በጎራ ተከፋፍሎ ነገሊና ነገሊት መባባሉን ፈልጋችሁት ነው ወይ እውነት ይሄ ነው ክርስትና ወደዚህ ነው ትውልዱ እንዲያድግ የምትፈልጉት ቲክቶክ ላይ ያለ ማህበረሰብ ወደ ክርስትናው እንዲያድግ ነው ወደ ስድቡ እንዲያድግ ነው የፈለጋችሁት ወደ እናንተ ማንነት እንዲያድግ ነው የፈለጋችሁት ይሄ ማንነታችሁ ካልሆነ ተቀራርቦ ችግሮችን ለመፍታት መጣር መልካም ነው ብዬ አስባለሁ የእውነት ከዛ ውጪ ሰሙ ሰድበው የሚያጠፉት ማንነት የለህም ይሄን ጠንቅቀህ ታውቀዋለህ መሰረትህ ምን ላይ እንደሆነ ታውቀዋለህ ማንንም ከክርስትና ሊነቀንቅ ማንንም ከፈለገበት ቦታ በስድብ ሊያንቋሽሽ ሊያወርድህ የማይችል ሰው ነህ ይሄንን አንተ ታውቀዋለህ ስለዚህ ኮማችና ፖስታችን ንቀህ ወደ ትክክለኛው መስመር ላይ ብትመጣ ለኔ ደስታዬ ነው ሰሙሻ ከዛ ውጪ ግን በዚህ ልክ ኃይልህን ባታባክን እንደው ለነሱ መዝናኛም ባትሆን ምርጫዬ ነው አባቢ እግዚአብሔር ያክብርልኝ ከተጫንኩ ሰሙዬ ይቅርታ አይ ቶም እኛ እኮ እንትን አረ አይ ኖርማሊ በቃ እኛ አንድም ሁለትም ሰው አውቆ ማንነታቸውን ሲያውቅ አሁን እኛ ስንናገር ተናጋሪ ነው አይደል የሚሉን
አንድም ሁለትም ሰው ስለነሱ ማንነት እንዲረዳ ነው የምንፈልገው። ቶም ቴንክ ዩ ትናንትና እነሱ እኔ ትናንት እንዲሁም ይሄ ስሜት መጥቶልኝ ነበረ። እኔ መዝሙረ ካለ እንዲሁም በውስጥም ጽፍለታለሁ። ኦኬ እነሱ ሲሳደቡም ሲጽፉም አይቶ ማያቅ ከሆነ መረጃዎችን በውስጥ እንልክላቸዋለን፣ እንዲያወሯቸው መምህራኖች እናደርጋለን። እንደው የሚያዩት ነገር እንኳን ካጡ ምንድነው የተፈጠረው ብለው እንዲያወሯቸው ማድረግ እንችላለን ብዬ አስባለሁ። ሁሌ ነገሮች ወደኛ ከሚወረወሩ እስኪ እነሱንም ሄደው ቢጠይቋቸው ፍላጎታቸውን ጭምር ማለት ነው። እንደዛ ብናደርግ አይሻልም? ሰሙ መምህራኑም ጉዳዩን እንዲይዙት ማለት ነው። መሰለህ እኔ ይሄን ነገር በተደጋጋሚ ተናግረናል አይደለ? ትናንትናም ስናገር የነበረው ይሄንን ሐሳብ ነበረ። በተደጋጋሚ እየተደረገ ያለው ይሄ ግሩፕ ምንድነው? ለ7 ደቂቃ ለ3 ደቂቃ ለ30 ደቂቃ ለ1 ሰዓት የሚቆይ ፖስት ቶሎ ብላችሁ እንትን በሉ። ይሄ ነገር ምን ይደረጋል? እዚህ ጋር አሁን እየመጡ የሚሳደቡ ሴቶች እርግጠኛ ነኝ አውሮፓና አሜሪካ ያለው ስራ ፈቶ እነሱ እንዲመጡ እንትን አይልም አሉ። በጣም እኛ ያሉ አይደለ? በጣም በቆሻሻ ህይወት ውስጥ ያሉ፣ በስድብ ህይወት ውስጥ ያሉ እነሱ ናቸው መጥተው የሚሰድቡን። በነገራችን አንድ ሰው እንኳን ጤናማ ጭንቅላት ያለው የለም ከመካከላቸው። ተው ሚል የለም። በጣም በሚገርም ሁኔታ ማታ ያን ያህል ሰዓት ቁጭ ብለው ወደ 80 ምናምን ሴት ተቀምጣ አንተ የስድብ እንዴ! እኔ ሰምቼ አላቅም የሚሳደቡትን ስድብ። ይሄ ቄሮሳያን ብሎ አካውንቱን የከፈተው ማለት ነው። ይሄ ማለት ነው ይሄኛው ይሄ የሚሳደቡት ስድብ እንዳይመስላችሁ። ተመጣ ጠዋት እንደውም ግባ ሲሉኝ እኔ ዝም ብዬ ትንሽ ሳልም ነበረብኝና እንትን አላልኩም። አይ ዝም ብዬ እንትን ልበለው ምናምን ብዬ የኛም ልጆች ነበሩ መጀመሪያ ዝም ብዬ ከታች በኮሜንት እየጻፍኩለት ነበር። በከታች በኮሜንት ኮሜንቷን ከዛ ሁሉ ኮሜንት ይሄን ኮሜንት ይዘው እንዴ አንስቶ የስድብ ማዕት። የሚገርማችሁ እኮ ይላችሁ ያው በዘፈን ማንነታቸው ነው። ለዛውም በዘፈን ማለት ነው። ምን አለ ዲስማች ክፉ ከምትሆኑ በዚህ ልክ ባለጌ ከምትሆኑ እየተሳደባችሁ ዲዩት ከምታረጉ ሜንሽን ከምታረጉ ምን ብለን ያልከው ብላችሁ ብትጠይቁኝ ምን አለበት? ምንድነው ይሄ ብላችሁ ብትጠይቁ ምን አለበት? ቪዲዮ አይደለም ያለው ስክሪንሾት ነው የተነሳው። ቪዲዮ እየቆረጠች ምትለጥፍ ሴት ለምንድነው ቪዲዮ ሪከርድ ያላደረገችው? ህይወታችሁ ሁሉ አረቄ ቤት፣ ጭፈራ ቤት፣ ጠጅ ቤት፣ ጫት ቤት በቃ ይሄ ነው ህይወታችሁ በጠቅላላ። ከዛ ፕሮጀክት ይዛችሁ ተራ በተራ ከዛ ነጥሎ መምታት አይደል? እየተጠራችሁ ግር ብላችሁ መታችሁ ተሳደባላችሁ ትይላለ። ግር ብላችሁ 80 ሰው ቁጭ ብላችሁ ከምትሳደቡ እኔን አልነበረም ተሳደቡ የነበረው። በነገራችን ቤተክርስቲያን ነው ተሳደቡ የነበረው። ቶም ተራ በተራ ከቲክታክ እናበራቸዋለን፣ እናጠፋቸዋለን። ብዙ አባቶች ተሰድበው ከቲክታክ ጠፍተው የለ ብዙ አባቶች ቲክታክ ላይ እኮ ተሳድበው ቲክታክ ላይ ቁጭ ያሉት መምህር ቀሲስ ይበኩሉ ብቻ ናቸው። ቲክታክ ላይ ተሰድበው ቁጭ ያሉት እነ መምህር ዘማርያም ናቸው። ቲክታክ ላይ ተሰድበው ቁጭ ያሉት እነ ዲያቆን ታላቁ ናቸው። አለ ሌላው የለም። ሁሉም ጠፍቶ የቀረነው ስንት ነን? ስንት ነው? ፕሮፓጋንዳ እንዲያርገን እንዲሰርተን እንዲሆነን ይሄ ኦርቶዶክሱን ስማ ብትለው አይሰማም፣ ደንዝዟል። ተማር ብትለው አይማርም። እስኪ ተሳድባችሁ የምታጠፉትን ሰው ታያላችሁ። ዛሬ ማሳያችሁ ምን ያህል ባለጌ እንደሆናችሁ እንዲያውቁላችሁ ነው። ሆን ብዬ ነው። ምን ያህል ባለጌ ውሸታም ነውረኛ እንደሆናችሁ ምንድነው? አሁን እስኪ ኖርማሊ ስለ መጽሐፍ እያወራን ነው። ስለ አማን ሻሎም ቤተ እምነት ሪፎርመር ባፕቲስት ነው። ስለ ትርጉም ስራ እንሰራለን አለ። በጣም ጥሩ ሐሳብ ነው። እንደውም እኛም እናነብላችኋለን ነበር ስላቸው የነበረው
እናነብላችኋለን። እኛ እንግዳችን ነው እንዴ የፕሮቴስታንት መጽሐፍ ማንበብ? አናነብም እንዴ? ላሳያችሁ። ይኸው ሰሞኑን የጀመርኩትን መጽሐፍ ላሳያችሁ። ይሁት ይኸው የእግዚአብሔር ልጅ ይኸው አለ። ብዙ ጊዜ ገልጥላችኋለሁ አይደል? አሉ ማነባቸው ሌሎች መጽሐፎች አሉ። ብርቃችን ነው እንዴ? ካላነበብን ምኑን ንጽጽር ሰራ ነው? ቁጭ ብለው የኛን መጽሐፍ ነበር አይደል የሚያነቡት? ቁጭ ብለው የኛን መጽሐፍ ነው አይደል የሚገልጡት? ይሄው የእናንተ መጽሐፍ እንዲህ ይላል ብለህ ኤቪደንስ ታመጣለታለህ። ይሄው እንዲህ ይላል ትምህርታችሁ ትላለህ። ልትሰዳደብበት አይደለም፣ በእውቀት ልትገነባባበት ነው። አትሊስት ሶርታው ታደርገዋለህ። እኛ አሁን ነው እንደ ፕሮቴስታንት መጽሐፍ ማንበብ የጀመርነው። ከእናንተ መጽሐፍ እንጠብቃለን፣ እናነባለን። ይሄን ነው የተናገረ ስንጻጻፍ የነበረው። እግዚአብሔር ቢረዳን አይቀርም እሱ እያለ አብረን እያወራን ነበረ። እቺን ፓርት ቆርጠው ያወጣሉ። ምን አይነት ሰይጣን ያደረባቸው ናቸው? ይኸው እቺን ፓርት ነው ቆርጠው ያወጡት። ከዛ የስድብ መዓት ከምን አንፃር እንዲተናገረ ብለው እንኳን እንትን አላሉ። ምክንያቱም እኔ በእነ አማን ሻሎም ቤተ እምነት ዙሪያ እኔ ያነበብኩት 2 መጽሐፍ ነው። አንደኛው ምንድነው ምን መሰላችሁ? አንደኛው የሚለው መጽሐፉ አስተምሮ ክርስቶስና ደህንነት የሚል መጽሐፍ ያነበብኩትን በእነ አማን ሻሎም በአማን ሻሎም እምነት ዙሪያ። እስኪ ኮመንቱን አንብበልን እስኪ ሰሙዬ። እሺ ጽሁፉን አንብበልን። የምር ከናንተ የሚሻል ጸሐፊ በኢትዮጵያ ደረጃ ማግኘት ከባድ ነው። በንጽጽር የዳበረ ሚዛናዊ አእምሮ ስለሚኖራችሁ። ኦኬ አማን ሻሎምን ሜንሽን ስታደርገው ከቁም ነገር ተወሰደብኝ ነው አይደለም? አትልም እንዴ? ምን አው በቆይ እንደውም ለምን ኮሜንቱን አላሳየህም? ኮሜንቱን ላንብብል። አሁን ይሄ የተሰራው እኔ እናንተ እንድናወራበት ነው። ከምን ተረድተውት ነው? እንዴት ተረድተውት ነው እነሱ ለስድብ የተንደረደሩት ብዬ ነው። እንዴት ተረድተውት ነው? አማን ሻሎምን አገነነው እያሉ ነው ግም ለግም ምናምን ብሎ የተሳደቡት። ምንድን ነው ያልተረድሁ ነገር ሰሙዬ? ይሄ ነው አሁን ከባዱ ነገር። ጀስት በጣም ይሄ አሁን በቃ አሁን ይሄ መላኩ የሚባለው አሁን ትልልቅ ቀሳውስት ቤት ሞዴሬተር ነው አይደል? አሁን እዚህ ጋር የማርያም ይላል። ጉድ! ይሄ ወራዳ ምን እንደሆነ እኮ አያውቁም። ሲሳደቡ ተመልከት። አዎ መንጋው መቼ አስተውሎ ያውቃል? ሰሙ ለምን አዲስ ሆነብህ? መቼ አስተውሎ ያውቃሉ? ደግሞ እኮ የሚገርመው ነገር ሂድ ስትባል ግር ነው የምትለው። እግዚኦ ቅሌት ሚሽን ነው ምንድን ነው? ቆይ ተዋቸውስ እስኪ እንዴት ተረድተውት ነው ሰሙ? እንዴት ተረድተውት ነው ብለህ ታስባለህ? እስኪ በእነሱ ሳይሆንና ያንተ ጽሁፍ እንዴት ቢረዱት ነው ለስድብ የተንደረደሩት? አንተ በውስጥ መስመር መጥቶ አንድ ይሄ ሰው ሲጽፍልኝ ነበር ዛሬ እኔ አላውቀውም። ይሄ ሰው አባቶችን እንትን ስትል ስታዋርድ ስትሰድባቸው ምናምን እንግዲህ እኔ ሰሙ ከነሱ ብቻ አባቶችን ሳዋርድ ቦስ መጻፍ ቆይ ልክላለሁ ስክሪንሾት አድርጌ ቦስ መስመር ምን እኔ አልገባኝም። ይሄ ሰው ታቀኛለህ እኔ እንደውም ኦድሊ ነው ስመልስለት የነበረው። ወንድሞችን አትንካ ወንድሞቼ ይላል። እግዚአብሔር ያሳየ ወንድሞቼን አትንካ የሚለው ቁጭ ብሎ ከወንድሞቹ ጋር ቁጭ ብሎ እየተሳደበ ነበረ። የሚገርም ነገር እናጥፋቸው ከቲክታክ ፕላትፎርም እያሉ ማለት ነው። አንዴ በውስጥ አንዴ ፖስት እያደረጉ አንዴ ቴሌግራም ላይ ኦኬ። አባቶች አይችሏቸውም። አዎ በጣም ባለጌ ናቸው እናውቃለን። ኦብቪየስሊ የተሸከሙት በጣም ከባድ ነገር አለ። አዎ እናውቃለን። ኦብቪየስሊ ያው አሁን ማርቲ ማንም አልሰደበህም። ምንድነው የሚለው? ይሄ
ይላችሁ ምን አይነት መሃይምና ደናቆርት እንደሆኑ ምንድነው የሚለው? ይሄ ምንድነው የሚለው? ማርቲ ልለጥፈው እንደ ፎቶሽን ቅድም ያሳየኋችሁ ማለት ምንድነው የሚለው? ይሄ ምንድነው ይሄ የሚለው? ያው ተመልከቱ። ይሄው ተመልከቱ። ሞክ ያረጋሉ፣ ይስቃሉ ምናምን። እንግዲህ ከቴሌግራም ላይ ነው ማታ ነው የጀመሩት ፕሮጀክታቸውን። ይሄው ፓፓራዚ እቺ ሴት ናት ቅድም መታ ስትሳደብ የነበረው። ይሄ እስልምና ላይ ለሚሰራው ነው። እነማን ህብረት አድርገው ቤተ ክርስቲያንንና ኦርቶዶክሳንን አታክ እንደሚያደርጉ እንድታውቁት ነው። ይሄው ይሁት እነማን እንደሆነ በግሩፕ ነው። ያው 7 ጎረምሶች የመጀመሪያ ቁጥር 1 ባለጌ ሚና ደፊባቸው፣ ሄለን ልጇ ነው አምላኳ፣ ማህሌት ያው ማህሌት መስፍን፣ ሚኪያስ ሰለሞን ብልግና የሚሳደበው ልጅ ማለት ነው። አሳያችኋለሁ። የዚህም ብልግና ምን እያለ ብልግና ስድብ እንደሚሳደብ በውስጥ መስመር ይሁት። ዘፍጥረት ኦርቶዶክስ አንተነህ ሎዛ ተስፋዬ፣ ባሮክ ዮናት የልደታ ሃኒ ይሄው ፓፓራዚ ቤላ ግሩፓቸው ነው። ክያ አፎሚያን ያቡ መላኩ 12 ምኒልክ ሄኖክ ይሄው እግዚአብሔር ያሳያችሁ። ይሄን ለሊት ነው ጠዋት ነው የፖሰቱም። ትናንት ይቅርታ ጠይቆ ዳግም ሊነሳበት ነው። በቃ እንግዲህ ይሄን የጻፍ ነው ሲጀመር። እኔ እግዚአብሔር ይግደለኝ እኔ እነሱን ይቅርታ መጠይቅ ከሆነ እዚህ ደረጃ ኦሽ ሳሙ ይሄው ለተመረጡት ሊቀሰሙ የሚያሰማው እኔ እግዚአብሔር ይግደለኝ እነሱን ይቅርታ መጠይቅ ሳሙ ታይፎድና ታይፈስ አረባህ ከባከ ሰሙ በቃ እንዲህ እንድትበሳጭ እኮ ነው የፈለጉት እነሱ። ሰሙ ምን አለ መሰለህ ሳሙሻ ሆን ብለው ይጣሉ ካህናት እንዲሰሙ እንፈልጋለን። እሺ እኔ ለቀልሻለሁ ለወርድም ስለሆነ ቆይ እኔ የማናግር ነገር ስላለ ነው። ሰሙ ቆይ እንደ ቶሚ ሳይወርድና እንዴ አይ ቶሚ ሚውት አድርግና ማለት ነው። ወይ በቃ አምላክ ሚውት አድርጉልኝ። ምን ነው እናቴ እኔ በጉልበት ካልሆነ እንደሆነ ሰሙ እንትን አትለኝ። የሰሙ ነው እቺ ቀጥ ማውራት አንቺ ጋር ነው ድምፁ። እኔ ጋር ድምጽ የለም። ኖ እኔ ጋር አይደለም። የእውነት ሰሙ የኔ ጋር ድምጽ የለም። አንዴ ስማኝማ፣ የኔ አባት ስማኝማ። አዎ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አንተ የይቅርታ ልብ አለክ፣ የይቅርታ ልብ አለክ። ጥፋትም ይሁን ልማትም ጥፋትን እንደ ጥፋት አርመ የምትሰራውን ነገር ደግሞ የሚያውቁት ያውቃሉ። ግን ዋና ቁም ነገሩ ቶሚ እዚህ ጋር አሁን አንድ በአንድ እናጠፋቸዋለን የሚለው ላይ አሁን ዋና ፖይንቱ ላይ እናውራ። እነሱ ይሄ ስድባቸው ምናምን ላይ ነው። እሱን ለእነሱ እንተውና አሁን እነዚህ ሰዎች ወገኖች የፈሩት ነገር አለ። ለምን አትሉም? አሁን ሰውን እናጠፋለን፣ ከሌን እናጠፋለን። ቲክታክ መንደር ላይ እኛ ብቻ ነን መታየት ያለብን፣ እኛ ብቻ ነን ምንፍቅናውንም ስድቡንም፣ እኛ ብቻ ነን በስድቡ በምንፍቅናው የምናቀናችሁ ብለው የዘመቱ እንትን ያሉበት ምንድን ነው የፈሩት? ሰሙን ለምንድን ነው እንደዚህ የፈራችሁት? ሰሙ ምን እየገለጠባችሁ ነው? ማለትም አንድ የያዛችሁት ትልቅ እንዳይታይባችሁ የፈለጋችሁት ነገር አለ ማለት ነው። ምክንያቱም ሰሙ ያቺን እንትናችሁን እንዲህ እየነካካ የቋጠራችሁ ጉድፋችሁን እንዲህ ቆሻሻችሁን እንዲህ ይዘረግ እንትን ይልላችኋል፣ ያወጣላችኋል። ከእንደገና ሰሙ እያለ ምንም ነገር መዝራት አትችሉም። ሰሙ የሆነ የተገዳደራችሁ ነገር አለ። ለዚህ ነው የፈራችሁት። እና ምን ልል ፈልጌ ነው
ሰሙዬ አንተ የይቅርታ ልብ አለቅ። እነሱ አሉ ስንት ጊዜ ለይቅርታ ተጠርተው ልባቸውን ደፍነው ገስት እንኳን ገብቶ ይቅርታችሁንም ተቀብለናል ላለ ማለት ቲቢትና ህብሪት የሞላባቸው እንደው ክነት አለን የሚሉ ክነቱ ያው እንትን ለእንትን ቢሆንም መቼ ሳልጨርሰውም ክነት ነውና ክነት ቤተክርስቲያን የምትሰጥነችና እንደው የያዛችሁትን ክነት እንኳን ያላከበራችሁ ምንም በቃ የተሰጠ ክነትና ስነ ምግባራችሁ የማይገናኝ እንደው እግዚአብሔርን እኔ አሁን ለምሳሌ አንተ ማነክ ይሄ ማነው ይሄ እንትና ፍየሉ እኔ ገብርኤል እኔ ለዚህ ነገር አይገባኝም ብዬ ነበር። እኔ ክነቷን እንደው አንሱልኝ በገዛ እጄ ነበር አንሱልኝ እኔ አልፈልግም ብዬ ነበር። ክነት ለቤተ ክርስቲያን ማስረከብ ያለብክ የምሬን ነው ምልክ። ምክንያቱም የምትይዘው ነገር የሆነ በቃ አለ አይደለ የሆነ አነስተኛና ጥቃቅን እንደ ቁጭ እኔ በቃ የመንደር ውስጥ በቃ ወጠጤ ጎረምሶች በቃ አለ አይደለ የዛ ነገር ስለሆነ ክነቱን ለቤተ ክርስቲያን ነው አትመልስም። መልክቴ ነው የምሬን ነው ሲሪየስ። እንዲህ ማለትም ሴቶችን እንዲያደራጅታችሁ እንግዲህ ሰውን ለመልካም ነገር ነው አይደል ሰውን የሚያደራጀው። በዚህ ደረጃ ግለሰብ ላይና አንድ ባለማዕተብ ኦርቶዶክሳዊ ወንድም ላይ ከተደራጃችሁ ወይንም ወንድሞች መምህራኖች አባቶች ላይ ከተደራጃችሁ አላማችሁ ሌላ ስለሆነ ክነቱን በክብር የምትመልሱ ለቤተ ክርስቲያን እንደምክር ነው እንጂ እኔ እንኳን እዛ እንኳን አይመለከተኝም። ግን ስራችሁ እየገለጣችሁ ስለሆነ ችግር የለብኝም። እኛ ሰሙኔ አንተን የምልህ ነገር ምንድነው? አንተ እንዴት አድርጌ ነው ነገሮችን አሻሽዬ እነዚህ ሰዎች ይበለጠ ማስደነግጣቸው የሚለው ነገር ላይ ፎከስ አድርግ እንጂ እነዚህ ሰዎች ተደራጁ፣ ተሰደቡ፣ አሰደቡ፣ ቴሌግራም ግሩፕ ላይ አሰደቡ፣ ገሙ፣ አግማሙ፣ ይሄ ቢዝነስክ ሊሆን አይገባም። ቀሪውን ደግሞ በውስጥ ብንፋጭበት መልካም ይመስለኛል። ቶሚዬ ምን ይመስላል? ከዛን ቀሪዎቹ ሌሎቻቸው ሰሙ ይበቃሃል። እሺ ነግሬያለሁ። ሰሙ ተናግረናል። አንተ ይበቃል። አሁን ሌሎች አሪፍ ነው ያልሽው። እኔ ሰሙዬ በደንብ እንዲሰማኝ ስለምፈልግ ነው። ሰሙ የተሻለ ሲሆን አይፈልጉም እነዚህ ሰዎች። ሰሙ ብቻ አይደለም እንደው ትምህርታችሁ እኮ ትንሽ ከቤተ ክርስቲያን ወጣ ያለ ነው ያሉ ልጆች በጠቅላላ ከዚህ መንደር ቢጠፉላቸው ደስታቸው ነው። ሰሙ ይቅርታ ትላንት ጠየቀ። ዛሬ ሰሙ ስቶ ከሆነ እውነትን እና አማን ሻሎም ደገፈ ብለው እንኳን ካሰቡ ለቪዲዮ የሚያደርስ ነው ወይ? በቃ ሰላማዊ ሲኮን አይወደድም ማለት ነው። አንደኛው ዲያቆን ናታኒም የምትባል ልጅ ፕሊስ፣ ዲያቆን በጣም ረጋ ሲል ነው የሚያምርበት። እኛም የምንፈልገው እንደዛ ነው። እንደ ስልጣነ ክህነት አለ። ለስድብ እንኳን የማይመች ነው። ለስድብ አይመችም። ዲያቆናቱ ዲያቆን የሚለውን ስልጣነ ክህነት ይዘሃል። እንደው ተሰድብ አታሰድብም። ዝቅ ብትል ጥሩ ነበረ። እንደው እንደ ክህነት ቅዱስ ሥጋና ክቡር ደሙ ፊት የምትቀርብ ነህ አይደለ? አንተ እንዳልክ አናቅም። እሱን አንተና እግዚአብሔር ናችሁ የምታውቁት። እንደው ለትህትና ብትሰበር ባታሰድብ ሰውን ወደ ሰላሙ እንድንመጣ በምንጥረውን ነገር ሁሌ ውሃ የምትከልሱት አንተና ኢዮብ ስለሆናችሁ። ኢዮብ ፍንዳታነትህ ይሄ መሮን ነው እናቁም እያለን ያለ ነው። እነሱ አልፈለጉት እንጂ ያ ኤግዛክትሊ። እስኪ ሐሳብ ፋኑ ሐሳብ ካላችሁ ሐሳብ ራይዝ አድርጉ እንዳትታፈኑ። ሰላም ለዚህ ቤት ይሁን ናችሁ። እግዚአብሔር ይመስገን ሰላም። እኔ ሐሳቤ ማለት አያለው ግን እያንዳንዱ ቤት ከፍቶ እንደሚሳደቡ አለው ግን አልገባም። ምንም አስተያየት አልሰጥም። ምክንያቱም ከዚህ በፊት አንድ መርፌ ሰጡኝና አባሩኝ ከቲክቶክ ሰፈር። ግን እኔ ጥያቄ የሆነብኝ ነገር ምን አለ መሰለኝ ሰሙ ከዚህ በፊትም እኔ አውርቼ ካውቃለሁ። በጸሎት ነኝ ስሜን ቀይሬ ነው። እኔ ጥያቄ የሆነብኝ በአንድ ቤተክርስቲያን የምናምን ሰዎች
እንደዚህ በሶሻል ሚዲያ የሚሳደቡ ሰዎች እውነት እነዛ የተባሉ በወንድሞችም ስም በአባቶችም ስም መጥቶ የሚሳደቡ ሰዎች እውነት ውክልና ተሰጥቶ ነው ወይ አንተ የሚሰድቡት? አላየውም አልልህም፣ ይሰድባሉ። አንተን የተለያየ ቪዲዮዎች ምናምን ድምጽም አድርጎ ሲሳደቡ አይቻለሁ፣ ግን ገብቼ የማልናገረው ምክንያቱም ከዚህ በፊት ስድብ እናቁምና ስህተት ካለ አባቶች ያርሙ፣ አባቶች ችግሮቹን ያስተካክሉ። እኛ መሀል በመሀል በወንድማሞች መሀል ገብተን ጥላቻ አንዝራ። ነገ የሚታረቁ ሰዎች ናችሁ እናንተ፣ ነገ ትታረቃላችሁ። እኔ የሚመስለኝ እነዚህ እህቶችም ሆነ ወንድሞች ቤት ከፍቶ ያንተንም የሌሎችን ለጥፎ የሚሳደቡት ምናልባት ሶሻል ሚዲያ ላይ ለመቀመጥ ምክንያት ያጡ ይመስለኛል። በምን ይቀመጣሉ? ምክንያቱም ሶሻል ሚዲያ ላይ ስትመጣ ወይ እውቀት ሊኖር ይገባል ወይ ደግሞ ደደብ ያልተማርክ በቃ ሰውን ለመሳደብ ተዘጋጅታ የምትገባ መሆን አለብን። ሶሻል ሚዲያ ላይ ስትመጣ ማንንም አይሰማም ካልተሳደብክ። እውቀት ካለህና የምታስተምር ከሆነ ደግሞ እውቀትን ሰዎች ይከተላሉ። እነዚህ እህቶች ግን እኔ ጥያቄ ነው እባካችሁ እነዛ ወንድሞች የምትሉ አባቶች የምትሉ ግለሰብም የምትሉ የምትወዱ ከሆነ እነሱ ፎቶ አድርጋችሁ እነሱም ስሜሽን አድርጋችሁ የምትሳድቡ ከሆነ ነገም እነሱን ለመሳደብ ስለማይቀር እባካችሁ ወንድማሞችን አታባሉ። ሳሙ እኔ ከዚህ በፊትም ገስት ላይም ገብቻለሁ፣ በውስጥ ማውርቻለሁ። ግን ችግሩ እነዛ ሰዎች አያቆሙም አይቻለሁ። አሁን ያኬ ፎቶ የሚጠቀም የሌሎቹን ስሞች የሚጠቀሙ ሰዎች እውነት ወንድሞች ተሳደቡን ብሎ ልኮ ነው ወይ ታሪካችሁ ነው ወይ የምትላኩስ? እናንተ ማናችሁ ነው ጥያቄ ማለት። እናንተ አእምሮ አላችሁ፣ ሰው ናችሁ። እውነት በአንድ ቤተ ክርስቲያን የሚያምን እኛ አንድ ቤተ ክርስቲያን ነው አለን። እኔ አዎ ዓለማዊ ክርስቲያን ነኝ፣ ደካማ ክርስቲያን ነኝ አውቃለሁ የራስን። ግን እንደዚህ አይነት ስድብ ወንድምን እንደዚህ መጠላለፍ ማባላት እንዶ በመጽሐፍ ቅዱስ ላይ አለ ወይ ንገሩን። ይሄንንም ንገሩንና እንቀበላችኋለን። ሌላ ደግሞ ሰሙ ትላንትና እኔና መምህራንን አስገብተ እየተከፉ ምናልባትም ያኮረፉ ካሉ ብለ ይቅርታ ሲጠይቃችሁ ከታች ቁጭ ብዬ የተከታተልኩ ደስም ብሎኝ ነበር። አንዳንዶቹ ደግሞ በዚህ የማይደሰቱ አሉ። በምን ቲክቶክ ይክፈቱ? በምን ላይፍ ይግቡ? አንተ ካልተሳደብክ፣ አንተ ካልተናደድክ፣ ወንድሞችን መሽን አድርጎ ካልሰደቡክ በምን መጻፍ የማይችሉም አሉ እኮ። እኔ አሁን ክርስትና ሰው ቢሰጠኝ ኑሮ ክርስትና ከአባቴና ከእናቴ እንኳን አይደለም እኔ ተቀበልኩት። ኦርቶዶክስ ከተጣልኩበት ቱባ አንስታ ነው ወደ ቤት ያወጣችኝ እቺ ቤተ ክርስቲያን። ከሌላ አምልኮ ቤት ነው መጣሁት። ነገር ግን ክርስትና ከሰው ቢቀበል ኑሮ እኔ እግዚአብሔር ምስክሪን በተሳዳቢዎች ከቤተ ክርስቲያን በወጣው ነበር። በዚህ ሶሻል ሚዲያ ላላችሁ ተሳዳቢዎች በእናንተ ምክንያት እኔ እምነት ሌላዎቹ ሰዎች የሆነ ሲከፉ የሆነ ህይወት ሳይደላደላችሁ እምነት ይቀይራሉ አይደል? ከእምነት ችግር እንዳላችሁ ይመስል እኔ በወጣው ነበር በዚህ አመት። በሌላ ምክንያት አይደለም በምትሳደቡ። እኔ ሰሙን ከወደድኩ ሰሙን በውስጥ ላናግረው እችላለሁ። ይሄው ገስት ላይ ገብቼ ሰሙ ታው ሊላ እችላለሁ። ሌላ ወንድምም ጋር ገብቼ እንደዛ ልል እችላለሁ። ግን ለምን አንዴ ቆይ አንዳንድ ጊዜ ሰዎች እንዳይረብሸኝ ነው። ይቅርታ በር ዘግቻለሁ። እኔ ጥሪ የሚያደርገው ወንድሞቻችን የተባላችሁ ሁላችሁም በሶሻል ሚዲያ ስለ ቤተ ክርስቲያን መልስን መልሳለን ብላችሁ ከቤተ ክርስቲያን ውጪ ለሆኑ ሰዎች እናስተምራለን፣ ተገልጦልናል፣ እናውቃለን፣ አንብበናል፣ ተሽለን እንገኛለን የምትሉ ሰዎች እባካችሁ የሚሳደቡ ሰዎች የእናንተ ቤት ተከታይም ተማሪም ሊሆኑ ይችላሉ እንዲመከሩ እንፈልጋለን።
እኛ ቤተክርስቲያን ስድብ አላስተማረችንም። እኛ ቤተክርስቲያን ወንድምና ወንድምን መጣላትን አላስተማረችንም። በእናንተ ስም ቤተክርስቲያን እንድትሳደብ አንፈልግም። አሁን እኮ ከቤተክርስቲያን ውጭ ያሉ ሰዎች እኮ ይሄን ቪዲዮ ይከታተላሉ። እየተጣለ ያለ እኮ ኦርቶዶክስ ወንድም ነው እንጂ ሌላ እምነት አይደለም፣ ሌላ ቤተ እምነት አይደለም። እንዴት ነው ከውጭ የሚመወረወርብን ድንጋይስ የምትቋቋሙት? እንዴት ነው ከውጭ ላይ የሚሳደቡ ግለሰቦች እንዴት ነው መልስ የሚሰጣችሁ? እናንተ አንድ ወንድማችሁ ቢሳሳቱ እንኳን በዚህ አይል መሳደብ፣ በዚህ አይል መናገር ተገቢ አይደለም። በዛኛው ወገን ያላችሁ፣ በዚህኛው ወገን ያላችሁ። ሲጀመር ደግሞ ጎራ ማን ይይዝስ? ለምንድን ነው ጎራ የምንይዘው? ሰሙም ወንድማችን ነው እና አከሚና ሌሎችም ወንድሞቻችን ነው አይደል? የምናውቀው በሶሻል ሚዲያ ነው አይደል? ስለ ቤተ ክርስቲያን መጽሐፍ ቅዱስ ስለሚያስተምሩ ነው አይደል? ከነሱም መማር ያለብን ዕውቀት እንማር እንጂ ሰሙ እንዲህ ያደረገ እንደ ቤተ ክርስቲያን እኮ በሚታርመው መንገድ ታርማለች። እናንተ ማናችሁና ኦኬ ሰሙ ማስተማር የለበትም፣ እከሌ ማስተማር የለበትም። ቤተ ክርስቲያን አስተምሮ ተሳስተዋል፣ እከሌ ሲያስተምር እዚህ ላይ አስተምሮ ላይ ተሰርቷል ካለች ታርማለች። ሁላችንም ደግሞ ቅር ካለን አስተያየት መስጠት መፍትም አለን። አማኞች ነና እስከ መቼ ድረስ ነው ቤት ከፍታችሁ የምትሳደቡ? እሱ ነው። እናንተ ለቤተ ክርስቲያን ካዘናችሁ ብዙ የሚያስፈልጋት ነገር አለ። ቤተ ክርስቲያን እዚህ ሶሻል ሚዲያ ላይ የሚያስተምሩ ወንድማሞችን አበርቱ፣ አይዞ በሉ፣ ከተሳሳተ ጠይቁ። ካልገባችሁ ቤት ከፍታችሁ በመሳደብ የምታመጡ ነገር አለ ወይ? ሌላ ደግሞ ሰሙ ወንድሜ ይቅርታ፣ በጣም ይቅርታ፣ እንዶ በእግዚአብሔር ይቅርታ የምጠይቅ ነገር እባክህ ለነዚህ ጥቃቅና አነስተኞች ማለት ነው። እውነት ይሄ አሁን እኔ አእምሮ ያለ ሰው አይመስልኝም። ምክንያቱም እያንዳንድ ደቂቃ አንተ የሚሳደብ ከሆነ አንተ የነሱን ነገር ይዘህ ላይፍን ስትከፍት ባትናደድና መርስ ባሰጣችሁ። አንዳንዴ ውሻ ከጀርባ ሲጮይብህ አንተ ዞር ብለህ ድንጋዩን ከወረወርክ ውሻ ይብስበታል፣ ይከተላል። አንተ ዝም ብለህ መንገድን ከቀጠልክ ውሻ ይቆማል። ስለዚህ እነዚህ አሁን ሰዎች እኔ ክርስቲያን እንዳላችሁ የክርስቲያን ስነ ምግባር የላችሁ። ከኔ ካይጻቴ ይጥፍ ሰው መሰደብ አይጻት ነው። እኔው ሰውን አልሰድብም ካልኩ አጽድቅ ጻድቅ ነኝ እያልኩ አይደለም፣ ሌላ ይጻት አለብኝ ማለት ነው። ስለዚህ ሰሙ ለነዚህ መልስ ባሰጣችሁ። ትላንትና ያስኩ መንገድ በጣም ተደስቼ ከስር እየተከታተልኩ ነበር። ወንድሜ ትምህርትን ብትቀጥል የነሱን ኮሜንት ባታነብ ንቃ ብታለፈው እንዴት ነው? በነገራችን ላይ እግዚአብሔር እኔ መረረኝ ማለት ነው። እውነት ሰሙ ልንገር፣ እኔ የመጣሁት ከዓለማዊ ነው። እኔ ቤተክርስቲያን ኦልሬዲ ወይ በሳምንት ወይ በወር አንዴ ሄዳለሁ፣ ኢትዮጵያ ያለው ጊዜ ማለት ነው። ግን በዚህ ቲክቶክ ሃይማኖት እንዲወድ ቤተክርስቲያን እንዲወድ እንደበደልኩ ስለገባኝ የሚያስተምሩ ሰዎችን መከተል ጀመርኩት። ዓለማዊ ህይወቴን ችላ ያደረኩ መጣሁት። ግን እነሱ ሲያ አይደለም ዓለማዊ ከዚች ቤተክርስቲያን ሰው ቢሰጣኝ ኑሮ ክርስትናዬን ቢወጣ ደስ ይለኛል። ምክንያቱም ውጭ ያሉ ሰዎች እኮ ምን እያሉ እንደሚሳደቡ እንሰማለን። እኛ ደግሞ ከነሱ ቢሳህናል። ሄቶቼ ኦልሬዲ እኔና እናንተ ተጣልተናል፣ አውቃለሁ፣ ታውቃላችሁ። እዚህ ስራ ጠፉን በሌላ አካውንት ትመጣላችሁ። ግን ቢታቆሙስ እኛ ማለት በዓላችንም ሃይማኖታችንም የተጣለውን አስታርቅናል እንጂ ኢሳት ሎክስ ጋዝ ዲፋበት የሚል ሃይማኖት የለንም፣ በዓልም የለንም፣ በየትኛው ማለት ነው። እና ሰሙ ሰዓትን ካቀጠልኩ ይቅርታ። ግን ባሰማችሁና ዝም አንድ ሳምንት ዝም ብለህ አዳምጥ። እነዚህን ተሳዳቢዎች አንድ ሳምንት ዝም ብለህ ብታዳምጣችሁ ስለአንተ አወሩም እኮ ሰሙ አሁን እግዚአብሔር ምክንያቱም አንተ መልስ ሲሰጣችሁ ነገ ጧት ላይፍ ይከፍታሉ። አሁን ችግር ሆነ ዳታ ቢሆኑ እንዴ ይላሽ አሁን ክሊር እንዲሆንላችሁ ግልጽ እንዲሆንላችሁ ምን ፈልገው እኔ ለነዚህ ይሄ አሁን ዘልዳ ብላ በሴትና በወንድ ነው እንትን የሚሉት። አንዴ ለሁለቱን አንድ ሰው ነው ሁለት ሰው ናቸው ኦፕሬት የሚያደርጉት። የሴትና ወንድ ናቸው ኦፕሬት የሚያደርጉት ይሄን አካውንት። እኛ በነገራችን ላይ እዚህ ጋር ስንወጣ ማታ ምን ሲናገሩ እንደነበረ በደንብ እየሰማን ስለነበረ 52 ደቂቃ ሙሉ ሪከርድ የተደረገ ስድብ አለ። ማን ዲያቆን ናታን የሚባለው ከማን ጋር? ከነዚሁ ሴቶች ጋር አንዱ ይሄውን ነው። እንግዲህ ይሄ ነገር ሲፖስት የተፖስተው ሌላ ነገር እኛ ኖርማሊ እያወራን ያለነው ስለሚታተም መጽሐፍ ነው። ያወራነው ስለ ሪፎርመር ትራዲሽን ነው፣ ስለ ሪፎርመር ቴዎሎጂ ነው። መጽሐፍ ትርጉም ላይ ይሄን ነው መልስ እየሰጠን የነበረው። በጣም በሚገርም ሁኔታ ኖርማሊ እንድታቋቸው ነው። በቃ ተደራይተው መተው በጣም ሩድ የሆነ ነገር በቃ የሚሳደቡት ስድብ ምን እንደሆነ ሳይጠይቁ ነው እየመጡ የሚሳደቡት። ይሁት
ምን እያወራን እንደሆነ አሁን እንግዲህ ይሄ በዘፈን የተቀናበረው ዘፈን ነው እያወራን ያለነው። ድምጹን እንትን አላሉትም፣ ሪከርድ አልተደረገም። ድምጹን ማነው ያው ዘልዳ የምትባለው ወንድና ሴት ናቸው። እሷ የአረብ ሀገር ምንድነው ይሄ ሻርጃ ምናምን የሆነ እንትን ቤት አለ እዛ። ኢቭን ማንነትሽን ይልሽ ጫፍ ድረስ ሄደን ነው የምናውቀው። በነገራችን ላይ ወቂ አንቺም ምንም ሳናቃችሁ ቀርተን አይደለም የተሰባስባችሁ ኦርቶዶክሳውያን አባቶችን ኦርቶዶክሳውያን መምህራንን ከቲክታክ እናበራችኋለን እያላችሁ እየፎከራችሁ እንዳለ ኦብቪየስሊ እናቃችኋለን። ማናቃችሁ እንዳይመስላችሁ እናበራችኋለን። ተራ በተራ ነው አይደል ያላችሁት? እስኪ እናያችኋለን። እናንተ እኛን አብርሩን፣ የዛኔ እናጨበጭበላችኋለን። እንዲህ ነው አርስ ፎክሮ የነበረው። እስኪ ሞክሩት። ቪዲዮ አርም ቆርጡት። 150 ጊዜ ቪዲዮ ቁረጡ። አሁን እድሉን ሰተናችኋል። እምንላችሁ ሲጀመር ማንነታችሁ እንዲታወቅ ስለፈለኩ እንጂ ከዚህ የባሰም እኮ ቪዲዮ ሰርታችኋል። እናሳያችሁ እንዴ? ከዚህ የባሰ ቪዲዮ ተሰርቶ ተለጥፎ እንትን የነበራችሁ ለምን አላሳያችሁ? ቆይ ላሳያችሁ እንደው ምን እያላችሁ ተሳደቡ እንደነበረ እነማን እንደሚያደራጃችሁ እንዴት እንደምትደራጁ በደንብ ነው የምናውቃችሁ። በደንብ ነገራችን ላይ አንዱም የዚህ ግሩፖች ናቸው ከሚሳደቡት ግሩፖች አንዱ ይወት ልጅ በደንብ እግዚአብሔር ያሳያችሁ። አንድ ይሄ ተሳዳቢ በጣም እንድታቋቸው ነው። እንግዲህ ይሄ ቪዲዮ መንፈሳዊ ህይወት ላይ ጓደኝነት በጣም ወሳኝ ነገር ነው አይደል? እና አንተ ደግሞ የአቡ ጓደኛ ነህ። ስሙት በደንብ እና ያው አሳጅ ሆነን በእውነት አላውቅም ነበር። ተውቃችሁ ከዛ ነው? አዎ ከአቡ ጋር በጣም ብዙ ታሪክ አለን። ከሰንበት ትምህርት ቤት ከህፃናት ክፍል ጀምሮ የምንተዋወቀው ህፃናት ክፍል ስላሴ ማለት ነው። እና ከህፃናት ክፍል ጀምሮ እዛ እንሳቅ ወይንስ እናልቅስ? ከዚህ ጋር ከህፃናት ክፍል ጀምሮ ስላሴ ነው የምንተዋወቀው ነው የሚለው ማን ይሄ ልጅ? እኔ እንግዲህ ቤቴም ቅድስት ስላሴ ቤተክርስቲያን ፊት ለፊት ነው ቤቴ። ህይወቴም ቤተክርስቲያን ውስጥ ነው። ዩኒቨርሲቲ ገብቼ እንኳን ቤተክርስቲያን ቀርቼ አላውቅም ፕሮግራም ላይ። በጣም የሚገርም አንዱ ይሄ ነው። ቴሌግራም ግሩፕ ሴቶችን ሰብስቦ የሚያሰድበን ይሄው አንዱ የዚህ ግሩፖች ናቸው። ሲጀመር ይሄ ቤተክርስቲያን 2 ወር እድሜ አልነበረው። የ2 ወር እድሜ የለውም ቤተክርስቲያን ውስጥ ይሄ ልጅ። እኔ ከህፃናት ጀምሮ ያደኩበት ቤተክርስቲያን ነው ቅድስት ስላሴ ማለት። እንግዲህ ምን እያለ ነው? ከህፃናት ክፍል ጀምሮ እያለ ነው። የህፃናት ክፍል ተጠሪ ነበርኩ። ትምህርትና ኪነ ጥበብ ክፍል አገለግል ነበር። ከታች ከህፃንነት ጀምሮ ከቂርቆስ ጀምሮ ማለት ነው። እንግዲህ እግዚአብሔር ያሳያችሁ። ሚዲያ ላይ ምን እያለ ነው? ከህፃንነቴ ጀምሮ ይሄ ልጅ ይውጣና ይናገር። ቅድስት ስላሴ 2 ወር ቁጭ ብሎ ተምሮ ያውቃል ወይ ይሄ ልጅ? እቺ ልጅ ጠያቂዋ ማናት? ተዋወቅን። ማናት? ቆይ በደንብ እንዲያዝ እናሳያለን። በቃ ማገልገል ጀምረን ምናምን ከዛ በሆነ ምክንያት እሱ ከዛ አካባቢ እንግዲህ አሁን ተከታዮቻቸው ስድባቸውን ተመልከቱ። ተራራቅን፣ ግን ይሄኩም ተመልከቱ። እንጠያየቃለን ምናምን። እግዚአብሔር ያሳያቸው። ከህፃናት ክፍል ብሎ ሲጀመር ልጁ የቤተክርስቲያን ህይወት አልነበረውም። 3 ወር ቅድስት ስላሴ ቤተክርስቲያን አልተቀመጠም ይሄ ልጅ። ኢቭን ኮርስ እንኳን አልወሰደም። ሚዲያ ላይ ሲመጡ እንግዲህ ይሄ ነው አንድም ምን የሚባለው ቴቄል ነው ምናምን የሚባል ቴሌግራም ድረገጽ አለ። በጣም ተሳዳቢ ሴቶች አሉበት። አንዱ ይሄ ነው ከሚያሰድበን ኦርቶዶክሳውያንን አታክ ከሚያስደርጉ ግሩፖች አንዱ ያለው ይሄ ነው።
አሁን ተራ በተራ ሲነኩ እንዴት እንደሚወጡ ተመልከቷቸው፣ ስሟቸው። እንግዲህ እኚህ ናቸው ጌም የሚጫወቱብን እና ረጅም ጊዜ ነው ከሱ ጋር ጓደኝነታችን። ስሙ 10 ዓመት ምናምን አልፎን ብለሽ ነው እና ረጅም ጊዜ ነው ጓደኛችን አለና 10 ዓመት አልፈውም አለ። ቲክታክ ፕላትፎርም ላይ ይሄ ልጅ ስንት ዓመት ነው የቆየው? አዲስ አበባ ስንት ዓመት ነው የቆየው? 5 ዓመት ምናምን 6 ዓመት አይደል? አረ እንደዛ ነገር ነው። 5 ዓመት ነው እንደዛ ነው አልቆየም የሚለው። እንግዲህ የዛሬ 5 ዓመት ህፃናት ክፍል ነበር ማለት ነው ይሄ ልጅ ከ5 ዓመት በፊት። ኢቭን ኢፍ ቪዲዮ ሲሰሩ እንኳን ሰው ያውቅብናል ማንን ብለው። በነገራችን ላይ የት እንዳለ መናገር የሚያሳፍርህ ቦታ ላይ አለው ብለህ አትናገር የሚባለው ይሄ ነው። የሉም ቤተክርስቲያን ነበር አልነበረም? ይሄ ሐዋሳ ቅድስት ሥላሴ ነበርኩ እኔ ነኝ። ያቀኛል እኔን አያቀኝም። እስቲ እኔ አሁን ሐዋሳ ባገኘኋት ትርፍ ጊዜ እሄዳለሁ ቤተክርስቲያን። እንግዲህ አስቡ፣ ከህፃናት ክፍል ጀምሮ ያደግኩ ልጅ ነኝ እዛ ቤተክርስቲያን ውስጥ። እንድታቋቸው ነው ማንነታቸው። እኚህ ናቸው። አሁን ይሄ ቴቄል የሚል ቴሌግራም ድረገጽ አለው። አንድ ባንድ እያያቸዋቸው እንድትሄዱ ነው። ለምን እዚህ ድረስ መተው ያወራሉ እንድትሉ እንድታቆት ነው። ያ አጋጣሚ እንድታዩት ነው። አያችሁ አንስተዋለች። አያችኋት ሙሉ ቤቷ ስዕል አድኖ ክርስቲያናት መስል ማውን እንዲስታት ይዋት ይዋቸው የነማን ተከታይ እንደሚሆኑ ይዋቸው። እነዚህ ልጆች የቱ ጋር መሰላችሁ የምታዩቸው? ማንነታቸውን እዚህ ጋር ነው የምታዩት። ይሁት በቃ ኦርቶዶክስ አይመስሉም። በቃ ይሄው ይዋቸው ተመልከቱ። ይሁት ይሁት እናሳያችኋለን እነማን እንደሆኑ ማለት ነው። ያላችሁ ያልኖራችሁበትን ህይወት አለነ ብላችሁ አትአውሩ። ያቸው በደንብ እንድታዩቸው ነው። ስሟ ማነው? ቃል የማርያም ልጅ። አሁን አይደለም በነገራችን እቺ ከ2 ዓመት ጀምሮ ነው ስትሰድበኝ የነበረው። እኔም ብቻ አይደለም ሚኪያስን ትሰድበዋለች፣ ኬኩን ሐሰንን ትሰድበዋለች። የማትሰደበው ሰው የለም። እናሳያችሁ እንግዲህ ስታዩት እቺ መንፈሳዊ ነው አይደል የምትመስለው? በጣም መረን ባለጌ ታውቃላችሁ። እንደዛ ናት። ይዋት አሁን መንፈሳዊ ትመስላለች አይደል? ይዋት በደንብ ይዋት ይዋት የስዕል አድኖ ማት ይዋት አሁን እቺ ናት ሜንሽን እያደረገኝ በብልግና ስድብ ስትሰድበኝ የነበረው። ይዋት ይዋቸው አያቸው እቺን የመሰለ ኦርቶዶክስማ በስመ አብ እንደዛ ነው አይደል የሚያስብሉት? ይዋቸው ይዋት ይኸው ይዋት የት እንደሚውሉ ይዋቸው። አሁን ከዚህ ይጀምራል። እነማን እንደሚሰድቡን እንድታዩቸው ነው። ከየት የመጡት ልጆች እንደሚሰድቡን ብልግና ስድብ። ያው አሁን እኛውን በቃ ሻርፕ ኦርቶዶክስ አይደል? የእነማን ተከታይ እንደሆኑ እንድታውቁ ነው። ቅድም ሜንሽን ሲደረጉ የነበሩት ያቸው እንግዲህ መድኃኔዓለም ከላይ መብረቅ ያስጮህብህ። ደግሞ ልንገርህ ከሰሜን ከደቡብ ከምዕራብ ከምስራቅ ከደቡብ ምስራቅ ከደቡብ እንግዲህ አላቃትም እቺን ሴት ነፋስ ይንፈስብህ። ማን ትሁን ምን ትሁን ውጋት ይልቀቅብህ። ይሄ ሰው አይደለም እውነት ተመልከት። ሰርብህ ብዬ ነው ልበትን አንተ እንኳን ግን እንዳልሰርብህ እንዳትቀየም። እንግዲህ አሁን የምታዩት
መዝሙር በመዝሙር የሆነች ሴት ናት። በትን አንተ እንኳን ግን እንዳልሰርብህ እንዳትቀየም። ቆይ ግን እኔ አንድ ጥያቄ አለኝ። የምትከተሉት ሃይማኖት በእውነት ታውቁታላችሁ? ግን አሁን እቺ እኔ ማንቱ በጣም ትልቅ ሴትዮ ናት፣ አሮጊት ናት። እኔ እንደውም ድምጿን የሰማሁት ሜንሽን አድርገውኝ እንትን ብለውኝ ነው። እንዲያው እንትን ያ እንትን ሆኖ እያለች የምታወራ ሴት እልም እርጥብ የሆነች ሙጀሊያም የገጠር ልጅ የምትሳደበው እንግዲህ የምታቋት ታቋታላችሁ። ሙሉ አናቃት። እኔ ኢቭን መኖሯን ሁሉ ጭራሽ አላቃትም። ስደቡ ይባላሉ፣ በቃ ያመጣሉ። ይሄን ማን ነው የሚለጥፍላቸው? ይሄ ባሮክ፣ ኢዮብ ዘሚካኤል፣ ይሄ ማን ነው የሚባለው? ይሄ አንተነሎዛ አሉ አይደለ? ይሄ ልክስልክሶቹ ምንም የሚያውቁት ነገር የለም እኮ። ስሟን ልጅቷ በአማርኛ መጻፍ አትችልም። ስሟን አሁን እነዚህ ጤናማ ጭንቅላት አላቸው። በእነማን እንደሚያሰድቡን ጭምር እንድታዩት ነው። ያውት በቃ ስታዋቸው ሃምብል ኦርቶዶክስ አይመስሉም። በጣም ጨዋ በቃ ምስኪን የቤተ ክርስቲያን ልጅ እንደዛ አይመስሉም። ምን ይሰራላችኋል ይሄ ህይወት? ምንድነው የሚሰራላችሁ? የምር እኮ ነው የምላችሁ።